ህይወቴ ውስጥ ያኔ ሌላ ሰው የለም። ብቻ እስኪ ይሄን ነገር ምን መልስ ስጥልኝ። ምን ላድርግ? እንዴት ትመክረኛለህ አንተ? አሁንም ድረስ ታፈቅረዋለሽ? እንጃ ፍቅር ያን ያክል ቢኖርም ባይኖርም ለኔ አሁን ላይ ቦታ የለውም እኔ ጋር ማለት አከብረዋለሁ። በቃ እሱ ለኔ ያለውን ፍቅር ሳይ ለእኔ ጥሩ ነው ብዬ አስባለሁ አንዳንዴ። አመሰግናለሁ። እስቲ እድሜሽ ምን ያህል ነው? እኔ አሁን 21 ዓመቴ ልሞላ ነው። እሺ ሚውት አድርጊ። አንደኛ ነገር አግብቶ የራሱን ህይወት መስርቶ የሄደ ሰው ነው። ሁለተኛ ለአንቺ ስል ሃይማኖቴን ቀይራለሁ እያለሽ ያለን ሰው አምነሽው ማለት ነው። ምን ይሻላል ማለሽ በራሱ ጤና ማለት ነው። የምንም እምነት ተከታይ ይሁን ሰው ለሰው ሲል እምነቱን ለመቀየር ዝግጁ ከሆነ ያ ፍቅር አይደለም። እሺ ገብቶሻል? ለዛ ያልታመነ እንዴት ላንቺ ይታመናል? አንቺ ጋር መግቢያ ቀዳዳ ነው እየፈለገ ያለው አንቺን ለማሳመንና በእጁ ለማስገባት። በቃ አንቺ የፈለገው ነገር አለ እዛ ጋር ዘሎ እንደፈለገ እንጣጥ ብሎ ጨርሷል። ዘሎ አግብቶ ወይ ሚስቱንም በድሏት ይሆናል አይታወቅም። የምታውቂው ታሪክ የለም። ስለዚህ የቆመና ያለፈ ጉዳይ የተዘጋ ገጽ ለመግለጥ አትሞክሪ። በቃ አልፏል። አንደኛ። ሁለተኛ ቤተሰብ አልፈቀደም ማለት ቤተሰብን ረግጠሽ ትሄጃለሽ ማለት ነው። እንደው ሁሉ ነገር እንኳን የተስተካከለ ቢሆን እና ብትዋደዱ እናንተ ቤተሰብ አልፈቀድንም ካሉ ያለ ቤተሰብ ፈቃድ ወንድ ቤት ተከተለሽ ትሄጃለሽ ማለት አለ። ስለዚህ ብዙ ነገሮች አሉ ከሱ ጋር መልሰሽ ልታወሪው ማትችይበት ምክንያት እና ስለዚህ ማውራትም የለብሽም ከዚህ ሰው ጋር ከዚህ በኋላ መነጋገርም የለብሽም። ዝም በይ በቃ ስራሽን ስሪ፣ ራቂ። አልፈልግም ፈልጋለሁም አትበይ። በቃ ራቂ። በቃ ከቻልሽ ምንም አይነት ኮሚኒኬሽን ንግግርም አያስፈልግም። ተግባባ? አመሰግናለሁ። እሺ መልካም ቀን። ወይ ጣጣ። እኔ የምለው ወረርሽኝ የባሰ ነው የሚመጣው። እኔ እሺ ህመሙን ነው እንደምንወጋው እኛ በመርፌ መልክ ሳናቀው። ጤና ይስጥልን። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ደህና ናችሁ? ይመስገን ፈጣሪ። ምን እንታዘዝ? እኔም ጥያቄ ሆነብኝ በፍቅር ጉዳይ ማለት ነው። ድምፅሽ ምንድን ነው? ኤርፎን ነው የምትጠቀሙ? አዎ ኤርፎን አውጪው። እሺ ኦኬ። እሺ አሁንስ? አሁን ጥሩ ነው። ሄሎ ይሰማል? ኦኬ። ፍቅረኛ ነበረኝ። እንዴት ትተዋወቃችሁ ከሚለው ንገሪ። እኔ መጀመሪያ ዱባይ ነበርኩ። ከዛን ወደ ሀገሬ ገባው። ከዛን እንደ አጋጣሚ ሆኖ አገኘኝ። እሱ አወራኝ። እሺ አልኩት። ከዛን አንድ ቀን ውስጤ ጥርጣሬ ነበረ። እሱ ሌላ ሴት እንደ አጋጣሚ ያገኘኝ ማለት ነው እንደ አጋጣሚ ማለት በቃ አጋጣሚ። እኔ እሱ የሚሰራው ባንክ ቤት ነው የሚሰራው። እኔም ባንክ ቤት እጄ ነው አገኘሁት። እዛ ስልኩን ተቀበለኝ ምናምን አወራሁት። ከዛ አንድ ካወራሁት በኋላ ግን አፈቀርኩ፣ ልጁን ፈለግኩት። ግን አንድ ቀን ውስጤ ጥርጣሬ ነበረኝና ስልክህን ስጠኝ አልኩት። ከዛ እሺ አላለም፣ ግን እኔ በግድ ስልኩን ተቀበልኩትና የእሱ ስልክ ስፈተሽ ከሌላ ሴት ጋር ያለ የፍቅር ግንኙነት ያለ አየው ማለት ነው። በቴክስት ሜሴጅ ፎቶ ምናምን አየው ማለት ነው። ከዛን አየውና መለስኩት ስልኩን ለሱ። በቃ አመሰግናለሁ በጣም ከዚህ በኋላ እኔ እናንተ
መቀጠል አንችልም እንደዚህ ጉዳይ ምናምን ትወሸኛለህ አንተ ውሸታ ምናምን ብዬ ዘጋው። ከዛን እሪ አለ ምናምን ተኮራረፈን። ከዛን እንደምንም ሆኖ ታግሎ አሁንም መጥቶ ይቅርታ ጠየቀኝ። እሺ ብዬ ይቅርታውን ተቀበልኩት። በቃ እሷን አልፈልግም፣ እሷን ተዋታለሁ፣ አንቺ ነው የምፈልገው ምናምን አለኝ። ከዛን እኔ ግን ውስጤ አሁንም አልተቀበለም፣ እውነት አልመሰለኝም። ከዛን እሺ በቃ አልኩትና እሷን ብሎክ አርጋት ምናምን ስላት እኔ እሷን እንዴት ነው ብሎክ ማረጋት አለኝ። ቀስ እያልኩ እሷን ተዋታለሁ ምናምን አለኝ። ከዛ እሺ አልኩትና አመንኩትና ተቀበልኩ። ከዛን ቆየን 2 ዓመት አብረን ቆየን። 2 ዓመት አብረን ከቆየን በኋላ አሁን ምንድነው ከሷ ጋር ነው መኖር የምትፈልገው ወይስ ከኔ ጋር ነው መሆን የምትፈልገው ብዬ ስጠይቀው ከሷ ጋር ነው መሆን የምፈልገው አለኝ። ከዛም በጣም ነው የምወደው፣ በጣም ነው የማፈቅረው። ግን አሁን አልችልም፣ ከሱ ተለይቼ መኖር ከበደኝ በጣም። የት ነው ያለሽው? ኩዌት ነኝ ያለሁት አሁን። እድሜሽ ምን ያህል ነው? 23። ምኑን ያፈቀርሽለት? አይ በቃ እንደዚሁ አይናገርም፣ ዝም ነው የምለው። ጸባዩ ይመቸኛል ምናምን። ጥያቄው ግን ገብቶሻል? የኔ እናት የጠየቅኩሽ ነገር ገብቶሻል? አዎ ይመቸኛል። በቃ ያፈቀርሽው ምንድን ነው? ምኑ ነው እንድትወጂው ያደረገሽ ነገር? ማንነት ማለት አይ በቃ ይመቸኛል፣ ወዷለሁ። እንደዚህ ምኑ እንደማረከሽ አልገባሽም? አላወቅሽም? ልጁ ጋር ስትገናኝ ምኑ እንደማረከሽ ወይም ምን የሆነ እኮ የሚስበን ነገር አለ አይደል? ከሰዎች ምኑ ነው የሳበሽ? የልጁ እያለቀሽ ስላየሁሽ። መልክ በጣም ቆንጆ ነው። መልክ ቆንጆ ነው። መልክ ቆንጆ ነው። እሺ ሚዩት አድርጊ። አሁን ለወንድ ልጅ እያለቀሽ መሆኑን ትንሽ አስቸጋሪ ነው። ለወንድ ገብቶሻል። የሚለቀስለት ወንድ ደግሞ ቢሆን እሺ ፌር ነው እንላለን። ገብቶሻል። የሚለቀስለት በቃ አላል ስነ ምግባር ያለው ታማኝ፣ ገብቶሻል፣ ጨዋ ወንድ ቢሆን እንደው በቃ ለዚህ ወንድ እውነት ነው ብታለቅስለትም ጥሩ ልብ ያለው ሰው ነው። ይህን ማጣትስ ወርዝ ያደርጋል ልንል እንችላለን። ሌላ ፍቅረኛ ያለው ቀስ እያልኩ እሷን ተዋትና ከአንቺ ጋር ሆናለሁ እያለ እንደ ዕቃ እየቆጠረሽ እየናቀሽ ምኑን የወደድሽለት ብዬ ጠይቁሽ። ለዛ ነው ግራ ስለገባኝ እንደው በቃ መርሳት አልቻልኩም። የአባት ነው አንድ ነገር ነው፣ ግን ማልቀስን እንደዚህ በቃ ልብሽ ተነክሮ እኔ ካለሱ መኖር አልችልም የምትይለት ሰው እኮ አይደለም። እርግጥ ፍቅር ውስጥ ላለ ሰው ይህንን መንገር ምንም ትርጉም አይኖረውም። ምክንያቱም እዛ ሳጥን ውስጥ ስለሆነ ያለሽው ስለሱ እያሰብሽ ስለሆነ ዋጋ አይኖረው። ግን የምነግርሽ ነገር ምንድን ነው፣ ከሱ ተለይቼ መኖር አልችልም ከሚለው ሀሳብ ይልቅ ከሱ ከተለየሽ ነው መኖር የምትጀምሪው። ግልጹን ስነግርሽ እኔ ከዚህ በላይ ህይወትሽ ሊበላሽ የሚችልበት እድል አለ ወደፊት። ቴንኪው። እሺ ገብቶሻል። በዚሁ ከቀጠልሽ ይሄ ሰው በላይሽ ላይ ሌላ ሴት ስልኩ ላይ አይተሻል። የፍቅር ግንኙነት ውስጥ እንደሆነ አውቀሻል። በቃ እንደፈለግ አድርገኝ፣ ሁለተኛም ሶስተኛም ሚስትም መሆን እችላለሁ፣ ደራርበኝ እንደፈለግ አይነት ነገር ካልሆነ በስተቀር ይሄ ደግሞ ራስሽን ዲስሪስፔክት ማለት ነው፣ ራስን አለማክበር። ስለዚህ ረጋ ብለሽ ቆም ብለሽ ከዚህ ሰውዬ ጋር ያለሽን ነገር ቀዝቀዝ እያደረግሽ እያረጋጋሽ ከዚህ መውጣት ነው ያለብሽ። ገብቶሻል? አንደኛ የምታደርጊው ነገር ምንድን ነው?
እሱ የሚያስታውሱሽን ነገሮች አጥፊ ከስልክሽ ላይ። ከቴሌግራም ነው፣ ኢሞ ነው፣ ዋትሳፕ ነው፣ ያወራችሁትን የምታወሩትን ምንም ነገር ማለት ነው። የድምፅ መልእክት ሊሆን ይችላል፣ ፎቶግራፍ ሊሆን ይችላል። አጥፊ። እሱ ማታይበትም ሁኔታ ማመቻቸት የመጀመሪያው ነገር ለመርሳት። እንዴት ረሷል ሰው? የእናቱን ሞት ረስቶ ይኖራል። በጣም የሚወደውን ሰው በሞት አቶ እንኳን ሰው አይሆንም ያልሽው ሰው መለስ ብሎ ደህና ሆኖ ህይወቱን ይቀጥላል። እንኳን አንድ ጎረምሳ ያውም ደህና ላይፍ እንኳን ኖሯችሁ አይደለም ከሱ ጋር። ስለዚህ አጠፋፊ የእሱን የሚያስታውሱሽን ነገሮች ከዛ የመጣሽበት ዓላማ ላይ አተኩሪ። ስራ ላይ ቢዚ ሁኚ። ቁጭ የምትይበትን ጊዜ አጥፊ። ቁጭ አትበይ። ጊዜ አይኖርሽ። የምታስቢው ቁጭ ስትይ ስለሆነ ማለት ነው። በዚህ መንገድ ቀን ቀንን በተካ ቁጥር አዲስ ነገር እየለመድሽ እየረሳሽው ትመጫለሽ ማለት ነው። ተግባባ? ኦኬ አሌክስዬ፣ በጣም አመሰግናለሁ። ቴንክ ዩ። እሺ መልካም ቀን። እኔ እኮ የሚለቀስላቸው ወንዶች ቢሆኑ እኮ አይከፋም እኮ ጓድ። የምታለቅሱላቸው ወንዶች እንደው መልክ ተይው፣ መልክ ተበጥብጦ አይጠጣም። መልክ አለችኝ እኮ እሷ፣ መልኩን የማረከኝ አለች። ቁንጅና የሆነን ሰው ሊስብሽ ይችላል፣ በቁንጅናው ልትሳቢ ትችላለሽ። ግን ህይወትሽ ውስጥ አስገብተሽው አምነሽው ህይወትሽን አሳልፈሽ ልትሰጪለት የሚገባ አንድ ጉዳይ አይደለም መልክ። ከመሳብና ከአድናቆት ማለፍ የለበትም፣ ለወንድም ይሁን ለሴት ማለት ነው። እስቲ ኮይን ልስጣችሁ እና ሜምበራችሁ የጠቆረ ማለት ነው ኤክስፔርት ያደርገባችሁ ማለት ነው አዲሱት። ያው እዚህ ቤት እኮ ኮይን በቃ ላፍ አድርጎ ሚሄድ የኮይን ማስቀመጥ አልቻልኩም። ቆይ እስቲ ሰዓቱን ከምንገለው ቆይ በኋላ ስታክ አርጓል። ኮይን አዳኛለ እዚህ ሜምበር ሁኑ እንጂ ጓድ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ እሺ። ይሰማል? አዎ ይሰማል። አሌክስ እንዴት ነው? እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው? ይመስገን ፈጣሪ። ምን እንታዘዝ? በመጀመሪያ በጣም ነው የማከብርህ፣ በጣም ነው የምወድህ። ምክሬ በጣም ደስ ይላል። ሰማ ኤርፎን ነው የምትጠቀመው? ኧረ ምንም። እሺ ጮክ በይ እሺ። እሺ ንገሪኝ። እና በመጀመሪያ በጣም ነው የሚያመሰግነው እድል ስለሰጠኝ። ሲቀጥል ደግሞ በጣም ነው የሚወድ፣ በጣም ነው የሚያከብር። ለኛ የምታስበው ለኛ መከር የሚሰጠውን በጣም ደስ ብሎኛል። እና እኔም ምክር ፈልጋለሁ። ንገሪኝ። ጓደኛ ነበረኝ። ከዛ ብዙ ጊዜ በጣም እናወራ ነበረ ከዚህም በፊት ማለት ነው። መጨረሻ ላይ እንደ በፊቱ አልሆነብኝም፣ ተቀየረ ጸባዩ። ለምን እንደሆነ ባላቅም 2 ወር ምናምን ተቀይሯል ከበፊቱ ማለት ነው። በፊት እኔ እንኳን ኦንላይን ባልኖር ደውሎ ቢያጣኝ ራሱ ጽፎ ይወጣል። አሁን ግን ቼክም አያደርግም፣ ቴክስት ብጽፍለትም አይመልስም። እና እንዴት ነው የተዋወቃችሁት? ማለት መተዋወቃችን በኦንላይን ነው። እና በቃ ቃል ገብቶልኛል። በመጽሐፍ ቅዱስ ይዞ ምናምን ቃል ገብቶልኝ ነበር። በዛ ነው ያመንኩት። እና በመጀመሪያ ጊዜ በጥሩ ሁኔታ ማለት ሊያስብልኛል፣ ይጨነቃል። እኔ ኦንላይን ባይኖር ራሱ እስኪታመም ድረስ ያሟል። እና እንደዛ ነበረ። አሁን ግን በ2 ወር ውስጥ ለውጥ አየሁበት። እና ምን ጉዳይ ነው ምናምን ብዬ እንትን እያሳሰበኝ ነበር። እና ምን እንዳጠፋሁኝም ጥፋትን ቢታቅ የሆነ ነገር ሽላ ትለዋለህ።
ግን ጥፋቴንም ምንም ነገር የሚያጠፋሁትም ነገር የለም፣ ያስቀየምኩትም ነገር የለም። አንተ ስራ እየሰራሁኝ ሁሉ ጊዜ ሰጥቼው ስራ እየሰራሁኝ ሁሉ ጊዜ ሰጥቼው አውረዋለሁ እንጂ ስራ ላይ ነኝ ብዬ ስልክ አልዘጋበትም። እና ይሄን እንድትነግረኝ እፈልጋለሁ። በምን ጉዳይ እንደሆነ በእውነት በጣም ጨንቆኝ ነው። የት ነው አንቺ ያለሽው? እኔ ያለሁት ዱባይ። እሱስ? ኢትዮጵያ። መቼ ነው ለመጨረሻ ጊዜ ያወራችሁት? ማለት እናወራለን፣ ብዙ ጊዜ አይደለም የምናወራው፣ እንደ በፊቱ አይደለም። ያኔ አንድ ከዚህ በፊት ማለት ነው ማታ ማታ ስራ ይሰራል። ቀን ቀን 4 ሰዓት ላይ ተነስቶ እስከ 8 ሰዓት ሁሉ እናወራለን። እሺ። እና አሁን ግን ግማሽ ሰዓትም ጊዜ አይሰጠኝም። 2 ወር ሆኖታል። 2 ወር በቃ ከበፊቱ ከተቀየረ 2 ወር ሆኖታል። በምን ምክንያት ነው የተቀየረው ብለሽ ታስባለሽ? እኔ እሱ ነው ያልገባኝ። በምን እንደሆነ ያላወኩም። አልተጣላችሁም? ምንም? ኧረ አልተጣላንም። እሺ። እድሜሽ ምን ያህል ነው? እድሜ 27 አሁን 28 ልገባ ነው። እሺ። ሚውት አድርጊ። አንደኛ ነገር እኔ ሰዎች ራሳቸው ላይ ምንድነው ጋዝ አርከፍክፎ ራስ ላይ ራስን እንደማቃጠል ነው የሚቆጠረው። አሁን ግን እንደዚህ አይነት ግንኙነት ውስጥ ግዴታ ነው ፍቅረኛ ምናምን መሆን ያስፈልጋችኋል? ሲንግል ሰው ናፈቀኝ እኮ እኔ ሰላም ያለው እኔ ሰላም አለኝ ሲንግል ሆኜ ራሴን አረጋግቼ ራሴን ገዝቼ ዋይዝ ሆኜ ነው የምኖረው የሚል ሰው ናፈቀኝ። ሁሉም ፍቅረኛ አለው፣ ሁሉም ደግሞ ሰላም የለውም። የሚገርመው ነገር እሱ አንድ ፍቅረኛ ያለው ግን ሰላም ያለው ሰው እንኳን መጥቶ ቢነግረን ይሄ ነገር ይሰራል እንዴ እንላለን እኮ። ገብታችኋል? ሁሉም ሰው ሰላም የለው። በቃ ወይ ጨጓራው ቆሽቶ አርሮ ተቃጥሎ አልቋል፣ ወይ ብቻውን እያወራ ይሄዳል፣ ወይ ስራውን መስራት አልቻለም። አንድም ሰው ሰላም የለውም። ቢቀርስ ግዴታ ነው? አንደኛ መጽሐፍ ቅዱስ ይዞ መማማሉንስ ምን አመጣው? ይሄ እኮ በጣም እኮ ስህተት ነው። የኔ እናት እሱ ሊያረገው ቢሞክር አንቺ ልታረጊው የምትሞክሪ እንኳን ትክክል አይደለም። አልተጋባችሁ፣ ነገ ምንም ሊፈጠር ይችላል። ገና ደግሞ በአካል ያላገኘሽውን ሰው ተራርቃችሁ ያላችሁ ሰው ማለት ነው። ገብቶሻል? ይሄ ድፍረት ይባላል፣ መዳፈር ይባላል። እዛው ቃል ገባውልሽ ተባባሉ እንጂ ነገ መሰረቱ ለማይታወቅ የሰው ልጅ እንደ አክሮባት ይገለባበጣል። ገብቶሻል? ለሚገለባበጠው ነገር መጽሐፍ ቅዱስ ይዞ በየወንዙ መማማል ትክክል አይደለም። ሁለተኛ እንዳትደግምሽ እንደዚህ አይነቱ ነገር። ከዛ ውጪ እሱ ይኸውልሽ ከሌላ ሴት ጋር እየተጀናጀነ ስለሆነ ችላ ያለሽ ሌላ ታሪክ የለም። ገብቶሻል? በቃ አልፈለገም። ማንም ሰው ቢዚ የሚባል ሰው የለም እዚህ ምድር ላይ። እሺ፣ ሁሉም ለሚፈልገው ነገር ጊዜ አለው ከፈለገ። ካልፈለገ ግን አጠገብሽ ሆኖ እንኳን ቢዚ ነው። ስለዚህ ያልተፈለግሽበት ቦታ ምን ታደርጊያለሽ? ለምንድን ነው የምትከታተዩ? እኔ ምን ይሻለኛል ምናምን አትበይ። በቃ ቆፍጠን በይ፣ ራሽን ጠብቂ። እንዴ ጠንካራ ሰራተኛ ሆነሽ ጎበዝ ሴት ሆነሽ ከቆምሽ እኮ ይህ ሰውዬ ራሱ ፈልጎሽ እኮ ይመጣል። ድጋሚ ሲመጣ ትቀበይዋለሽ ማለት አይደለም፣ ግን ማቴሪያሊስቲክ ነው። ኤኒዌይስ ቆንጆ አምሮብሽ እንኳን ወፍረሽ ወይ ደህና ልብስ እንኳን ለብሰሽ በቃ ዝንጥ ብለሽ ፎቶ ተነስተሽ እንኳን ፖስት ብታደርጊ እንዲህ ነው ያማረባት እቺ ልጅ ብሎ እኮ የሚመጣ ሰው ይዚህ ያህል እቃ ነው። ገብቶሻል? ወዲህ ወዲህ የሚል ስለዚህ ዋጋሽን አታርክሽው። እሺ፣ ተግባባን? እሺ፣ አመሰግናለሁ። መልካም ቀንባት። ብዙም እንደዚህ አይ አመሰግናለሁ ብለሽ ቀጠልሽ እኮ የኔ እናት። እየጨረስ መስሎኝ አስወጣሁሽ። ኤኒዌይስ ዛሬ ለየት ያለን የዛሬው ደግሞ ከባድ እንትን ነው፣ ጉንፋን ነው የዛሬው። እንዴት ነው ለየት ያለ ወረርሽኝ ገብቷል እንዴ? ጥናት እናርግ እንዴ? አሰሳ እናርግ እንዴ? ነገሩንና የገባ አዲስ ወረርሽኝም ካለ ጥናት አድርገን አዲስ መርፌ እንቀምም። እንዴት ያለ ነገር ነው ጓድ!
የሚያለቅስ ሰው አለ ዛሬ ለየት ያለ ነው። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ብዙ ማውራት አንችልም። እንኳን ደህና ቆየክ። ሰላም ነው ይመስገን ፈጣሪ። ምን የምታዘዝ? አልሐምዱሊላህ። ያኔ ጥያቄ ያለኝ እሺ